በእውነት እግዚአብሔር እንዲህ አይነት ምሪት ይስጣችሁ። ድንቅ የመንፈስ ቅዱስ ምሪት። በምስሉ ላይ የምታዩት ወንድም ፓቭል ቡስኪ ይባላል። በሌላ ስሙ ደግሞ ፖል ብለው ይጠሩታል። የሥራ ፈጣሪ፣ የሽርሽር መኪናዎች አምራች፣ ባለትዳር አገልጋይና የትዳርና የቢዝነስ አማካሪ፣ የሪል ስቴትም ባለቤት ነው። ከዜሮ ተነስቶ $50 ሚሊዮን በዓመት የሚያስገባ የቢዝነስ ተቋም የገነባ ሰው ነው። በእያንዳንዱ ዋና ዋና የህይወት ጉዳዮች ላይ የገባው በእግዚአብሔር ድምጽ በመመራት ነው። ከዜሮ ተነስቶ እዚህ የደረሰው በእግዚአብሔር ምሪት እንደሆነ ፖል ይናገራል። የዚህ ሰው ምስክርነት በህይወት ዋና ዋና ጉዳዮች ላይ እንዴት በመንፈስ ቅዱስ ምሪት መመራት አስፈላጊና ስኬታማ እንደሚያደርግ አስተማሪ ሆኖ ስላገኘ ነው በዚህ ዝግጅታችን አቅርበንላችኋል። ወደ መጨረሻው የምናሰማቸው ሐሳብ ደግሞ ፖል ሚስቱን ያገኘበት የጌታ ምሪት ደግሞ እንዴት አስገራሚ እንደሆነ ስትሰሙ ብዙ ትማሩበታላችሁ። እስከ መጨረሻው እንድትከታተሉን እየጋበዝን በቀጥታ ወደ ወንድማችን ፖል ምስክርነት እንሂድ። ታሪካችን የጀመረው ከቅምቅም አያታችን እንደሆነ ነው የማስበው። ቅድመ አያቴ በእምነቱ ምክንያት ለ16 ዓመት ያክል ታስሯል። የሚስቴም ቅድመ አያትም በእምነቱ ምክንያት ሞት ተፈርዶበት ተገሏል። የታሪካችን መሰረት የጀመረው ከዚያ እንደሆነ ነው የማምነው። የሆነው በቀድሞዋ የሶቪየት ህብረት ውስጥ ነው። የሶቪየት ህብረት መንግስት ከወደቀ በኋላ ቤተሰቤ ወደ አሜሪካ በስደተኝነት መጥተው ጥገኝነት አገኙ። ዩናይትድ ስቴትስ አሳዳጊያችን ሆና ተቀበለችን። ከ12 ልጆች መካከል አንዱ እኔ ነኝ። የተወለድኩት ዩክሬን ውስጥ ሲሆን የቤተሰቦቼ የዘር መሰረታቸው ሮማኒያ ነው። አባቴ መሰረቱ ሩሲያዊ ነው። ወደዚህ ወደ አሜሪካ ስንመጣ 2 ከረጢት ልብስ ብቻ ነበር ይዘን የመጣ ነው። ሻንጣ የዚያን ጊዜ ውድ ቅንጦት ዕቃ ነበረ። ወደዚህ ወደ አሜሪካ የመጣ ነው ባዶአችን ነው ማለት ይቻላል። 5ኛ ክፍል እያለሁ ከእናቴ ጋር ሆነን የምንሰራውን የመጀመሪያ የሆነውን የጽዳት ስራ አገኘው። የክሪስማስ ስጦታ ለማግኘት ለኔ ለእህትና ለወንድሞቼ ለመቀበል ስል በክረምት ረጅም ሰልፍ የቆምኩበትን ጊዜ አስታውሳለሁ። ወደፊት ልጆቻችን የእግዚአብሔርን ስራ እንዲያዩ ያንን ታሪክ ሸምድደው እንዲይዙት ይህንን ታሪክ በመጽሐፍ መልክ ለማዘጋጀት አስባለሁ። አንዳንድ ጊዜ ሁሉም ነገር ሲኖር እግዚአብሔርን ለማመን ከባድ ነው የሚሆነው። ልጆች ቁምሳጥናቸው በአሻንጉሊት ተሞልቶ እያዩ ሲያድጉ ሕይወታቸውን ለእግዚአብሔር ለመስጠትና በእግዚአብሔር ለማመን ከባድ ነው የሚሆንባቸው። ነገር ግን እኛ እንዴት በችግር ውስጥ እንዳለፍን ስለምንበላውና ስለምንለብሰው ነገር ሁሉ እግዚአብሔርን ተስፋ እያደረግንና እያመንን እንኖር እንደነበረ ያም ነገር በእግዚአብሔር ላይ የነበረን እምነት እንዴት እንዳጠነከረልን ልጆቻችን ታሪካችን በማንበብ እንዲማሩ ስለምንፈልግ አንድ ቀን ይህን ታሪካችን በመጽሐፍ ለማሳተም አስባለሁ። በ2018 ትምህርቴን ከኮሌጅ ጨርሼ በነበረበት ጊዜ ነበረ በሕይወቴ ምን ማድረግ እንዳለብኝ የእግዚአብሔርን ድምጽ ለመጀመሪያ ጊዜ የሰማሁት። በመጀመሪያ ከኮሌጅ ከወጣሁ በኋላ ከሰዎች ጋር በጋራ የሚሰራ ስራ ውስጥ ገብቼ አብሬ እየሰራው ነበረ። ነገር ግን በዚያ ብዙም ደስተኛ ስላልነበርኩ እግዚአብሔር የራሴን የምሰራውን ስራ እንዲገልጥልኝ የእግዚአብሔርን ፊት መፈለግ ጀመርኩ። እግዚአብሔሩ ምን እንድሰራ ነው የምትፈልገው? በሕይወቴ ምን ላድርግ እያልኩ ጠየቅኩት። አረሳውም እኔና ሚስቴ ያልጋችን ጫፍ ላይ ተቀምጠን ሳለ የእግዚአብሔር ድምጽ የራሳችን የንግድ ስራ እንድንጀምር የተናገረበትን ቀን። የተናገረን በቃል ውስጥ ነው። እኔና ሚስቴ ቃሉን እያጠናን በነበረበት ጊዜ በቃል ጥናት ውስጥ ነው የተናገረን። አያቴ ሁል ጊዜ ስለ እግዚአብሔር ቃል ሲናገር ነገሩ ሁሉ አለውን ሲልህ፣ ደስተኛ ለመሆን ስትፈልግ፣ በእምነትን ጠንካራ ለመሆን ስትፈልግ፣ እንዲሁም ሰማይን ለማግኘት ከፈለግ በሕይወት ማድረግ የሚያስፈልግ ነገር ቢኖር መጽሐፍ ቅዱስን ማንበብ ነው ይል ነበረ። ከእግዚአብሔር ድምጽ የምንሰማበት ቀዳሚው መንገድ በቃል ውስጥ ነው። በቃል ውስጥ እግዚአብሔር ከተናገረኝ በኋላ ቀጥሎ በውስጥ ድምጽ በመናገር የምሰራውን ስራ ያረጋግጥልኝ ነበረ። እግዚአብሔር እንድንሰራ የተናገረን ስራ ለሽርሽር ከከተማ ሲወጣ ለጉዞ የሚነዱ አርቪ የተባሉ የቅንጦት መኪናዎችን መገንባት ላይ ነበረ እንድሰራ የተናገረን። የቀድሞው የተለመዱ የባህላዊ የሽርሽር መኪናዎች ቀላልና የኤሌክትሪክ ኃይል ከመኪና ውጭ የሚጠይቁ ተደርገው ነበረ ይሰሩ የነበረው። እኛ የምንገነባው የሽርሽር መኪናዎች ግን የራሳቸው ኤሌክትሪክ ኃይል ያላቸው፣ ከመኪና ውጭ የኤሌክትሪክ ኃይል መቀጠል የማያስፈልጋቸው፣ በየትኛውም የዓለም ክፍል ሊነዱ የሚችሉ አይነት ነበሩ። ደንበኞቻችን ከአሜሪካ ውጭ ወደ አውሮፓ፣ ወደ አፍሪካ ወይም በመላው አሜሪካ አገር አቋራጭ ጉዞ የሚያደርጉ ሰዎች ነበሩ። እነዚህ የምንሰራቸው መኪናዎች በብሔራዊ ፓርኮች ውስጥ ልትቆዩባቸው የሚችሉ አይነቶች ናቸው። ስራውን ለመጀመር ከፍተኛ የገንዘብ አቅም የሚጠይቅ አይነት ነበርና ቤትና የሚስቴን መኪና ሸጠን ነው ስራውን የጀመርነው።
መኪናው ጥሩ ዋጋ አውጥቶልን በ10,000 ነበር የሸጥነው። ስራውን ልንጀምር ያለንበት ጊዜ የኮሮና ወረርሽኝ በተከሰተበት በ2020 ማብቂያ ላይ ነበረ። ቤተሰቦቻችንና ወዳጆቻችን ጊዜው ጥሩ አይደለም፣ 1-2 ዓመት ቆዩ ብለው መክረውን ነበረ። እኛ ግን እግዚአብሔር ተናግሮናል መጀመር አለብን ብለን በዚያውን ወቅት ለማድረግ በጣም ተነሳሳን። ኖርዝ 27 የተባለ ስም ያለው የሽርሽር መኪና ገንቢ ካምፓኒያችንን ስራ ለመጀመር ካፒታል ለማሳየት ወደ ባንክ መሄድ ነበረብንና ወደ ባንክ ሄድን። ነገር ግን ባንክ ቤት ቅጥር ግቢ ውስጥም ከገባን በኋላ ግን ባይሳካስ፣ እግዚአብሔር ተናገረን የምንለው ድምፅ ትክክል ባይሆንስ እያልን በፍርሃት መጠራጠር ጀመርን። ምክንያቱም ስራው ከፍተኛ ድፍረት የሚጠይቅ ስለነበረ ነው እንደዚያው ነው። ከዚያም የሆነ እግዚአብሔር ሰው እንዲያረጋግጥልን ፈለግን። አንድ የምናውቀው በክርስቶስ ወንድማችን የሆነ ራእይ የማየት ጸጋ ያለው ሰው ነበረ። እርሱ ጋር ደወልን። ትልቅ ውሳኔ ለመወሰን ፈልገን መስቀለኛ መንገድ ላይ ነው ያለነው። እባክህ ልትጸልይልን ትችላለህ ብለን ጠየቅነው። ለመወሰን የተቸገረበት ምን እንደሆነ ዝርዝር ጉዳዩን አልነገርነውም። ስንደውልለት የባንክ ቤት መኪና ማቆሚያው ላይ ሆነን ነው የደወልንለት። ይህ ሰው በስልክ አብሮን ጸለየልንና አንተና የአንተ ቤተሰቦች እጅግ ትልቅ የሆነ ተራራ ጫፍ ላይ ቆማችሁ ነው በራእይ የማየው አለ። ጥያቄ ይህንን ተራራ እንድወጣው እግዚአብሔር ተናግሮኛል ወይስ አልተናገረኝም የሚል ነው። እግዚአብሔር እንዲህ ይላል፣ ተራራውን ውጣ ይልሃል። ስትጀምረው መንገዱን ሲታይ ከባድ ቢመስልም ነገር ግን ተራራውን እየወጣ ሳለ በለመለመ መስክ ላይ በድንገት ይሄድክ እንደሆነ ይሰማሃል አለን። ይህን እንደሰማን ሳናቅማማ ከመኪናው ውስጥ በደስታ ወጣን። ስራውን ለመጀመር ሂደቱን ጀመር ነው። ሁሉም ነገር ከተስተካከለ በኋላ በቀጥታ አዲስ መኪና መገንባት የሚያስችል አቅም ስላልነበረን አሮጌ የሽርሽር መኪናዎች በመግዛትና እነርሱ መልሶ አሻሽሎ በማደስ ነው የጀመርነው። ስራውን የጀመርነው የእናቴ መኪና ማቆሚያ ጋራጅ ውስጥ ነው። የእርሷ ቤተሰብ ጋር ነበረ እንኖር የነበረው። 3 አሮጌ የሽርሽር አርቪ መኪናዎችን ገዛን። ከገዛም በኋላ ከአንዱ ላይ ዕቃ እየፈታን ለሌላኛው መኪና እየገጠምን አደስ ነው። ለመለዋወጫነት የተጠቀመውን መኪና የቀረውን አካሉን ከበታተን በኋላ እርሱን ደግሞ ለመለዋወጫነት በመሸጥ ገቢ ያስገኘልን። በዚህ መካከል አንዲት መልካም ልብ ያላት ሴት መጣ። እነዚህ ውድ መለዋወጫዎች እገዛቸዋለሁ፣ ነገር ግን እናንተ ራሳችሁ ትገጥሙልኛላችሁ ወይ አለችን። እኔም እሺ ብዬ ገጠምኩላት። ያም የመልሶ እድሳት ስራችንን አሳደገው። ስራውን ከጀመርነው በኋላ በመጀመሪያው 12 ወር ውስጥ ብቻ የ$1 ሚሊዮን ገቢ ያገኘን። ያገኘነውን ገንዘብ በሙሉ ስራችንን በማሳደግ ላይ መልሰን አዋል ነው። ብዙ ጊዜ የሥራ ፈጣሪ የሆኑ ሰዎች እዚህ ደረጃ ላይ ሲደርሱ ባገኙት ገንዘብ ውድ ነገሮችን መግዛት ይጀምራሉ። እኛ ግን ያንን አላደረግንም። ምንም አይነት ጥሩ ነገር ለራሳችን አልገዛንም። ከገንዘቡ ላይ ያወጣነው ብቸኛው ነገር ቢኖር አስራታችንን ብቻ ነው። ያም የአስራት ስጦታ በሕይወታችን የመጀመሪያው ትልቁ የአስራት ስጦታችን ነበረ። አስራታችንን ካወጣን በኋላ የተቀረውን ገንዘብ ሁሉ በስራው ላይ አዋል ነው። ከዚያም በራሳችን ሻንሲ የራሳችን አዲስ መኪና መገንባት ጀመረን። የመኪናው የውስጡን ዲዛይን ለየት አድርገን የሰራሁት ልክ እንደ ጂፕ መኪና አይነት መልክ እንዲኖረው አድርገን ሰራ ነው። የውስጡን ጣራውን ፍርግርግ አድርገን ሰራ ነው። ሚስቴ ደግሞ የሰራችውን የውስጥ ዲዛይን ጨመርኩበትና ነጭ የኪችን ካቢኔት፣ ነጭ ግድግዳ፣ የኪችን የላይኛውን ክፍል በንጹህ የተፈጥሮ እንጨትም ሰራ ነው። መኪናውን ሰርተን ከጨረስን በኋላ የማህበራዊ ገጽ ላይ ለማስተዋወቅም ለጠፍ ነው። መኪናው አልቆ ከውጭ ሲመለከቱት አባጣ ጎርባጣውን ሰነጣጥቆ የሚያልፍ ጠንካራ መኪና ነበር የሚመስለው። ቤተሰብና ወዳጆቻችን አይተው በስራው ተደንቀው እናንተ ሰዎች ቤታችሁን ገንብታችሁ እስክናይ ድረስ መቆየት አቅቶናል የሚል አይነት አስተያየት ሰጡን። በአስተያየቱ ተነቃቅተን ይህን ነበረ በመጀመሪያ መገንባት የነበረብን አይነት ስሜት ተሰማን። የሚገርመው ደግሞ እኔም ሚስቴም እንዲህ አይነት መኪና ለመገንባት የሚያስችል ምንም አይነት የኢንጂነሪንግ ትምህርት የሌለ መሆኑ ነው። ከልጅነቴ ጀምሮ ነገሮችን የመገጣጠም ዝንባሌ ብቻ እንደነበረ ነው የማውቀው። ከዚያ በተረፈ ኢንጂነርነት አልተማርኩም። እኔ የተማርኩት ቢዝነስ ማኔጅመንት ነው። ባችለር ዲግሪን የሰራሁት በእርሱ ነው። ሚስቴ ደግሞ ዴቨሎፕመንት ነው ያጠናችው። ከዚያም ሶሻል ሚዲያ ላይ የለጠፍነውን የአዲሱ መኪናችን ማስታወቂያ ቫይራል ወጣ ማለት ይቻላል። ሰዎች ተቀባበሉት። በመጀመሪያዎቹ ጥቂት ወራት ብቻ 40 የሥራ ትዕዛዝ ተቀበልን። ስራውን ከጀመርን በኋላ ባለፉት 5 ዓመታት ውስጥ ብቻ ከ$50 ሚሊዮን በላይ ዋጋ የሚያስገኝልን መኪናዎች ሰርተን አስረክበናል። ወደ ስራ ውስጥ በጣም እየዘለቀን ስንገባ ሰዎች የሽርሽር መኪና ለመግዛት ብቻ ብለው እድሜያቸውን ሁሉ ጡረታ እስኪወጡ ድረስ ገንዘብ እንደሚያጠራቅሙ ተረዳን። ከፍተኛ ፍላጎት እንዳለም አስተዋልን። እግዚአብሔር የመራን
ወደዚያ በረከት መስመር ውስጥ ነበረ። ሀብት ሲበዛ አስራት ለመስጠት ያጋጠመኝ ፈተና። ስራችን እያደገ ገቢያችን ከጊዜ ወደ ጊዜ የጨመረ ሲመጣና ብዙ ጊዜ ብዙ ገቢ ሳገኝ ግን ከዚያ ላይ አስራት ለማውጣት ይከብደኝ ጀመረ። በዚህ ሁሉ ገንዘብ ልክ ነው አስራት ማውጣት ያለብኝ? በትንሹ ብሰጥስ ደግሞ አስራት ባይሆንም ከበፊቱ አሁንም በተዘዋዋሪ ብዙ እየሰጠው ነው ያለሁት እያልኩ አስራት ላለመስጠት ማንገራገር ጀመርኩ። ይህ ከመፈጠሩ በፊት ሁልጊዜ ከማገኘው አስራት እያወጣው ለእግዚአብሔር ቤት እንሰጥ ነበረ። እውነቱን ለመናገር አስራት አውጣ የነበረው ያን ያህል ስለ አስራት መስጠት ገብቶኝ ሳይሆን አድርገው የነበረው አባቴና አያቴ አስራት መሰጠት አለበት ብለው ሲናገሩ ስለሰማኋቸው ብቻ ነው። በሕይወቴ በእምነቱ ብርቱ የምለው ሰው ያንን የሚያደርግ ነው። ባገኘሁት ልክ ለመስጠት በጣም ትግል ሆኖብኝ ነበረ። ይህ በእንዲህ እንዳለ አንድ ወዳጄ በ700 ክለብ በተባለ የቴሌቪዥን ፕሮግራም ላይ አስራትን በመስጠት በተመለከተ የሚያወራ የአንድ ሰው ምስክርነት ያለበትን የቪዲዮ ሊንክ ላከልኝ። አስራትን በተመለከተ የሚመሰክሩት ባልና ሚስት ሲናገሩ የምንሰጠው ገንዘብ ለማግኘት ብለን አይደለም፣ የምንሰጠው መስጠት ሕይወታችን ስለሆነ ነው እያሉ ሲናገሩ ሰማሁ። ያን ቪዲዮ ሙሉን ጨርሼ ለ1 ሰዓት ያክል ሰማሁት። በመጨረሻ መስጠትን በተመለከተ ብዙ ነገር ተረዳው፣ መገለጥም አገኘው። አሁን አስራቴን የምሰጠው አባቴና አያቴ ሲያደርጉ ስላየው ሳይሆን ገብቶኝ ነው። በዚህ ነገር ላይ ያለኝ መረዳት ከጨመረ በኋላ አሁን ላይ በልባችን ላይ እግዚአብሔር አስቀምጦ የምንሰጠው የአስራት መጠን ወደ 20% እየተጠጋ ነው ያለው። አስራት በብዙ በሰጠን ቁጥር ከዚያም በረከቱ በዚያው ልክ መፍሰሱን ቀጥሏል። ሽያጫችን መጨመሩን ቀጠለ። የእግዚአብሔር በረከት በስራችን ላይ ብቻም ሳይሆን በግል ሕይወታችን ላይ መጨመሩን ቀጥሏል። ብዙ ጊዜ የተለያዩ ኮንፈረንሶችና ቤተክርስቲያኖች ላይ የመናገር እድል ሳገኝ የሕይወት ምስክርነቴን ሳካፍል ሁልጊዜ አስራትን በተመለከተ የማካፍለው አንድ ነገር አለ። አስራት ለመስጠት አንድ ቀን እግዚአብሔር ለእኔ እንደሰጠኝ አይነት መረዳት እስኪሰጣችሁ ድረስ አትጠብቁ። ለጊዜው ትርጉም ባይሰጣችሁም ባይገባችሁም መጽሐፍ ቅዱስ አድርጉ ያላችሁን ዝም ብላችሁ አድርጉ። እግዚአብሔር የሰማይ መስኮቶችን ከፍቼ በረከቴን ባላፈስላችሁ በዚህ ፈትኑኝ ብሏልና። ከገባችሁ በኋላ ግን የምትሰጡት መጽሐፍ ቅዱስ አድርጉ ስላላችሁ ብቻ ሳይሆን መስጠት ሕይወታችሁ አንዱ ማንነታችሁ ስለሚሆን ነው የምታደርጉት። ይህ ስታደርጉ በዙሪያችሁ ሁሉ ሰላምና ደስታ ይሆናል እያልኩ ብዙ ጊዜ እናገራለሁ። ወንድም ፖል ስራውን እየሰራ ሳለ በመሃል ባጋጠመው ችግር እግዚአብሔር ተአምር አድርጎ ችግሩን እንዴት እንደፈታለት ይናገራል። ይህ ምስክርነት እግዚአብሔር ተናግሯችሁ በምትገቡበት የትኛውም ስራ በመሃል ችግር ሲያጋጥማችሁ እንዴት ችግሩን ጌታ እንደሚፈታውና ነገሩን ሳያቋርጥ እንደሚያስቀጥላችሁ የሚያስተምር ነው። እንዲህ በማለት ነው ወንድም ፖል ምስክርነቱን የቀጠለው። እግዚአብሔር ሲመራኝ በተለያዩ መንገድ ነው የሚመራኝ። በህልም በራእይ ይመራኛል። ከሚመራኝ መንገዶች መካከል አንዱ በቃሉ ድምፅ ውስጥ ነው የሚመራኝ። አንድ ጊዜ የቢዝነስ አማካሪ ከስራ በኋላ አነፍንፈው ከሚመጡ ሰዎች ለማምለጥ ራስን አዘጋጅ አለኝ። እኔም የእግዚአብሔር ልጅ ነኝ፣ ምንም ነገር አይሆንም ብዬ መለስኩለት። በኋላ ግን አማካሪ ያለው አልቀረም። የሆነ ጊዜ የመጀመሪያችን ሆነ ከህግ ጋር የተያዘ ሙግት ገጠመን። ክሱ 14 ሚሊዮን ዶላርን የሚመለከት ነበረ። የዚህ ክርክር በዩናይትድ ስቴትስ 15ኛው ትልቅ የህግ ተቋም በሆነ ስፍራ ነበር ይደረግ የነበረው። እኛ ያለን የአንድ ትንሽ ከተማ ጠበቃ ነው። ያን ጊዜ ስራችን ከጀመርን ገና 2 ዓመት ከግማሽ ነበር የሆነን። በዚያን ጊዜ በአመት የዚያን የሚያክል ገንዘብ እንኳን አናገኝም ነበረ። ህይወታችን በእግዚአብሔር ቃል ላይ ከመሰረትን የሚያጋጥመንን ችግር ማሸነፍ የማይቀር ነው የሚሆነው። በጉዳዩ ላይ ወደ እግዚአብሔር ጸለይኩ። እግዚአብሔርም ለገጠመን ችግር መፍትሄ የሚሆን ቃል ከቃሉ ሰጠኝ። ከዚያም ያን ቃል ወሰድኩና የምንከራከርበት የፍርድ ቤቱን ጽሑፍ በያዘው ፋይል ሽፋን ላይ ጥቅሱን ጻፍኩትና ለጠበቃዬ ሰጠሁት። ጠበቃውም አየና ምንድነው የመጽሐፍ ቅዱስ ጥቅስ ተጽፎበታል አለኝ። እኔ ነኝ የጻፍኩት። እግዚአብሔር በዚህ ቃል መሰረት ድል ይሰጠናል አልኩት። ድሉ አልቀረም። ከ3 ወር ምልልስ በኋላ እናንተ በስተት ነው የተጠየቃችሁት ተብሎ ሁሉም ነገር ተስተካክሎ ክሱ ተዘጋ። በዚህ ክስተት በሁለተኛ መንገድ እግዚአብሔር በቃል ውስጥ ለሕይወታችን እንደሚናገረን አየው። ፖል አሁንም ምስክርነቱን ሲቀጥል እንዴት በአስደናቂ የመንፈስ ቅዱስ ምሪት ሚስቱን እንዳገኘ ሌላኛውን አስገራሚና አስተማሪ ምስክርነት እንዲህ በማለት ነው የመሰከረው። የፍቅር ታሪኬ የመኪና ስራዬ ከጀመርኩበት መንገድ ጋር ተመሳሳይ እንደሆነ ነው የማስበው። ሁልጊዜ በአንድ ትልቅ ጉዳይ ላይ መወሰን ሲኖርብን በመጀመሪያ ከእግዚአብሔር ጋር በትክክል መጓዝ አለብን።
እንዲሁም ሲቀጥል 100% በእርሱ መተማመን አለብን። በኮሌጅ የመጀመሪያ ዓመት ተማሪ በነበርኩበት ጊዜ ትንሽ ለማመጽና ዓለም ምን እንደምትመስል ለማየት ሞክሬ ነበረ። ነገር ግን አልተሳካልኝም። ከዚያም አይነት ማፈግፈግ በአስደናቂ ሁኔታ ወደ ኢየሱስ በተመለስኩ ጊዜ በልቤ ውስጥ አንድ ፍላጎት መነሳሳት ጀመረ። እርሱም ትዳር ይዤ የራሴን ቤተሰብ መመስረት የሚል ነበረ። ከዚያም እግዚአብሔር የትዳር ጓደኛ እንዲሰጠኝ መጸለይ ጀመርኩ። ትዳር ለመያዝ እንዴት ከባድ ውሳኔ እንደሆነ አውቃለሁ። ስለ ፍቺ የሚያወራ ስታቲክስ ትዳር ለመመስረት በወቅቱ የሚያበረታታኝ አልነበረም። እንደሚታወቀው አሜሪካ ውስጥ ባለፈው ዓመት ብቻ ፍቺ ከ50% በላይ እንዳለፈ ነው ስታቲክሱ የሚናገረው። በክርስቲያኖች መካከል እንኳን ያ ፍቺ እየሆነ ነው ያለው። በጉዳዩ ላይ ወደ እግዚአብሔር መጸለይ ጀመርኩ። እግዚአብሔር የወደፊት ሚስቴን በትክክል መምረጥ ፈልጋለሁ። በዚህ ጉዳይ ወደ ትክክለኛዋ ሚስቴ መርተኝ ከማገኘው ውጤት ለዓለም የማካፍለው የፍቅር ታሪክ መጻፍ ፈልጋለሁ። ለልጆቼ አንተን እንዴት ታላቅ እንደሆንክ ልነግራቸው ፈልጋለሁ ብዬ ጸለይኩ። እንዲህ ብዬ ብጸልይም ግን መልስ ሳላገኝ 2 ዓመት አለፈ። የሁለተኛ ዓመት ተማሪ በሆንኩበት ጊዜ እንኳን መልሱ አልመጣም ነበረ። መልሱ ሲዘገይብኝ ምናልባት እግዚአብሔር እንደ ሐዋርያው ጳውሎስ እንደሆን ፈልጎ ይሆናል ያልመለሰልኝ። እንደዚያ ከሆነ ደግሞ ችግር የለውም፣ ያለ ሚስት በመኖር ለእግዚአብሔር ራሴን እንደ ሐዋርያው ጳውሎስ አሳልፌ እሰጣለሁ አልኩ። አንድ ቀን በትንሿ መኖሪያ አፓርታመንቴ ውስጥ በጉልበት የተንበረከኩና ጌታ ሆይ እንደ ሐዋርያው ጳውሎስ ያለ ሚስት በመኖር ላገለግል ራሴን አሳልፌ እሰጣለሁ እያልኩ እየጸለይኩ ሳለሁ በመሃል የሆነ የእግዚአብሔር ድምፅ ገብቶ ጸሎቴን አቋርጦ አስቆመኝ። ከድምፁ መምጣት ጋር አብሮ የእግዚአብሔር ሕልውና ተሰማኝ። ከዚያም ግልጽ በሆነ ድምፅ ለሐሳቤ ሕይወትን እንደርሱ አትስጥ፣ እኔ ለአንተ ያለኝ እቅድ ሌላ ነው፣ የምታገባት ሚስትን እሰጣለሁ። ለክሪስማስም ለእረፍት ትምህርት ሲዘጋ ወደ ቤተሰብ ስትሄድ እዚያ የምታገባት ሚስትን ታገኛታለህ አለኝ። ድምፁን ስሰማ በጣም ፈርቼ ነበረ። እንደዚህ አይነት ግልጽ የእግዚአብሔርን ድምፅ ሰምቼ ስለማላውቅ በወቅቱ በጣም ፈርቼ ነበረ። ድምፁን ከሰማ በኋላ የሰማሁት ከእግዚአብሔር እንደሆነ ለክሪስማስ ወደ ቤተሰብ ሲሄድ እውነቱን አረጋግጣለሁ አልኩ። አያቴ ሁልጊዜ አንድ የሚለው ነገር ነበረ፣ ድምፅ ስትሰማ ፈጥነህ እርምጃ ትውሰድ፣ ቆም በልና በቅድሚያ ድምፁ እግዚአብሔር የተናገረ እንደሆነና እንዳልሆነ በሚገባ መርምር ይል ነበረ። እግዚአብሔር ስለተናገረኝ ደስ አለኝ። የመጨረሻ ሴሚስተሩን ፈተና ወሰድኩና ቤተሰቤን ለመጎብኘት ወደ ቤተሰቤ መጣሁ። ቤተሰቤም በቤተ ክርስቲያናቸው ላይ እንዳገለግል ጋበዙኝና ከነርሱ ጋር ሄጄ ቃል በማካፈል አገለገልኩ። ከአገልግሎቱ በኋላ ወጣቶች ምግብ በአንድ ላይ የሚመገቡበት ጊዜ ነበረ። ወጣቶቹም ከ18 እስከ 25 ዓመት ዕድሜ ያላቸው ነበሩ። ከነዚህ ወጣት ጎልማሶች ጋር አብሬ ምሳ በላሁ። የሚያምር ጥቁር ሰማያዊ ልብስ የለበሰች አንዲት ቆንጆ ወጣት አየሁ። ልክ እንዳየዋት በውስጤ በድጋሚ እግዚአብሔር ድምፅ ሰማሁ። ድምፁም እርሷ ናት ያልኩ አለኝ። ከተናገረኝ በኋላ እንዴት ነው ማገኛት? ለማግኘትስ ምንድነው የማደርገው? እያልኩ ከራሴ ጋር ተማከርኩ። ወደ ቤት መጥቼ ለቤተሰቤ አማከርኳቸው። እነሱም ሄደ ሰላም አላልካትም ብለው ጠየቁኝ። እኔም አላልኳትም፣ ስሟ እንኳን ማን እንደሆነ አላውቅም አልኳቸው። ቤተሰቤ አንድ ጥበብ ያለበት ምክር መከሩኝ። ሄደህ አናግራት፣ ነገር ግን በመጀመሪያ ከእግዚአብሔር በድጋሚ ማረጋገጫ አገኝ አሉኝ። ከዚያም ሳላናግራት ተመልሼ ወደ ትምህርት ቤት ሄድኩ። ከሄድኩ በኋላ ግን በጉዳዩ ላይ መጸለይ ጀመርኩ። ለ3 ወር ያክል በጉዳዩ ላይ እየጾምኩና እየጸለይኩ ቆየው። ከ3 ወር በኋላ ሌላኛው ትምህርት ሴሚስተር እንዳለቀ ይህን ሁኔታ እግዚአብሔር አቀናጅቶት ከሆነና ከተሳካ የጮኝነት ጊዜ እንኳን ሳላሳልፍ ወዲያውኑ ነው የማገባት አልኩ። አላናገርኳትም። ያየኋት የወጣቶች ህብረት ላይ ብቻ ነው። ከትምህርት ቤት ጨርሼ ወደ ቤተሰቤም ከተመለስኩ በኋላ እርሷ ያለችበት የወጣቶች ህብረት ውስጥ ገብቼ በመሪነት ማገልገል ጀመርኩ። ከወራት በነገሩ ላይ በጸለይኩበት በጾምኩበት ቁጥርም ለዚህ ሴት ያለኝ እግዚአብሔራዊ ፍቅር በውስጤ የበለጠ እያደገ ይመጣ ነበረ። ከ3 ወር በኋላ እርሷና እህቷን አጥቢያ ቤተክርስቲያኗ ላይ ጠርቼ ለጮኝነት ጠይቋት። በመጨረሻም ከ3 ወር በኋላ እርሷና እህቷን አጥቢያ ቤተክርስቲያኗ ላይ ጠርቼ ለጮኝነት ጠይቋት። እርሷም ሳታቅማማ ወዲያውኑ እሺ አለችኝ። እሺ ካለችኝ በኋላ በጮኝነት ጊዜ አንድ ቀን ተቀምጠን ስናወራ እንዴት ጌታ እርሷን ሚስቴ እንደሆነች እንደተናገረኝ መሰከርኩላት። እርሷም እንዴት እግዚአብሔር እንደተናገራት የራሷን ታሪክ ነገረችኝ። ለመጀመሪያ ጊዜ ቤተክርስቲያናቸው ተገኝቼ መድረክ ላይ እየሰበኩ ሳለ ባልሽ እርሱ ነው ብሎ እንደተናገራት ነገረችኝ።
እኔ እርሷን የምግብ ሰዓት ላይ ከማየት በፊት ነበረ እግዚአብሔር ጉባኤው ሳለች እየሰበኩ ሳለ እርሱ ነው ብሎ የተናገራት። ለማንም ሳትናገር ነገሩን በልቧ ይዛ ስለኔ እየጸለየች ነበረ። እኔ በእነዚያ 3 ወራት ስለ እርሷም እየጾምኩ የጸለይኩበት በነበረበት ጊዜ ሁሉ እርሷ ደግሞ ስለኔ ጾምና ጸሎት ይዛ እየጸለየች እንደነበረ ነገረችኝ። አንዳችን ለአንዳችን እንጾም የነበረው ሁለታችንም በአካል ሳንተዋወቅ መሆኑ ደግሞ ነገሩን አስገራሚ ያደርገዋል። በመጨረሻ የእግዚአብሔር ጊዜ ደርሶ ተጋባን። አሁን ላይ ከተጋባን 9 ዓመታችን ነው። አሁን ላይ በእግዚአብሔር በጣም በተባረከ የደስታ ትዳር ውስጥ እየኖርን ያለ ነው በማለት ነው ወንድማችን ፖል ምስክርነቱን እንዲህ ሲል ያቀረበው። ከዚህ ምስክርነት ምን ተማራችሁ? በሐሳብ መስጫው ላይ ጻፉልን። ያዘጋጀላችሁ ትሪኒቲ ቲዩ ነው። ስራችንን ከወደዳችሁት ላይክ አድርጉልን። ሌሎች ወዳጆቻችሁ እንዲታነጹበት ሼር አድርጉላቸው። የቻናላችን ቤተሰቦች ካልሆናችሁ ደግሞ የቻናላችን ቤተሰቦች እንድትሆኑ ሰብስክራይብ የሚለውን በተን እንድትጫኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። እግዚአብሔር በነገር ሁሉ በሕይወት ዋና ጉዳዮች በሆነ ነገር ሁሉ ላይ በግልጽ በመንፈስ ቅዱስ ይምራችሁ እያልን ለዛሬ ያዘጋጀንላችሁን እዚህ ላይ እናበቃለን። የበረከት አምላክ በነገር ሁሉ ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። አሜን።